በበደላችን እንዲያው ዝም ብሎ በሕይወት እኮ እንደ እንስሳም ኑሩ ማለት ይችላል። ወይኔ ወዳቸው ነበር አዝናለሁ በቃ ይሙቱ ማለት ይችል ነበረ። የምህረት ድህነት የለበትም። ደግሞ መሐሪ ነው፣ ደግሞ ፍቅር ነው። መልካም ስናረግ ኖረን የተሸለምን ነው የሚመስለው። የኤፌሶን መልእክት ተከታታይ ትምህርት ከፓስተር ዶክተር ተስፋሁን ሙሉዓለም ጋር። የሲኤምቲቪ ተከታታዮችና የኤፌሶን መጽሐፍ ቅዱስ ጥናት ተካፋዮች በዓለም ዙሪያ ያላችሁ ሁሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ወደ ዛሬው ጥናት ደግሞ እንኳን ደህና መጣችሁ እላለሁ። ዛሬ የኤፌሶን መልእክትን ምዕራፍ 2 ክፍል 1 አብረን እንመለከታለን። ምዕራፍ 2ን በሁለት ከፍለን እንመለከተዋለን። ዛሬ ክፍል 1 እናያለን። ምዕራፍ 1 ባለፈው ተመልክተናል። ምዕራፍ 2 ደግሞ ዛሬ ከቁጥር 1 እስከ 10 ያለውን የእግዚአብሔርን ቃል በመንፈስ ቅዱስ እርዳታ አብረን እንመለከታለን። ሁላችንም ልባችንን ከፍተን የእግዚአብሔርን ቃል አብረን እናጥና። ከዛ በፊት መንፈስ ቅዱስ እንዲረዳን፣ ወደ እውነት ሁሉ እንዲመራን፣ በልባችንም ደግሞ እውነትን እንዲያበራልን አብረን እንጸልይ። እግዚአብሔር አባታችንና አምላካችን ሆይ ቃልህን የምናጠናበትን እውነትህን ደግሞ የምንሰማበትን ይሄን እድል ስለሰጠህን እናመሰግንሃለን። ቃልህን ማጥናት፣ ቃልህን መስማት፣ ቃልህን መመገብ በምድር ካሉ መልካም እድሎች ሁሉ በላይ የሆነ መልካም እድል ነውና እግዚአብሔር አባት ሆይ ለዚህ እድል ስላበቃህን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ከነገር ሁሉ መጀመሪያ የነበረውን ቃልህን አሁንም ሁሉን ወደ ፍጻሜ የሚያመጣውን ቃልህን እርሱ ግን የማይሻረውን ቃልህን በመንፈስ ቅዱስ ኃይል በልባችን እንድታበራው ወደ ፈቃድህ ዕውቀት እንድታደርሰን አንተንም በመምሰል እንድታሳድገን በጌታ በኢየሱስ ክርስቶስ ስም ልባችንና ሐሳባችን ላንተ አሳልፈን እንሰጣለን። የምናገረውንም እኔን እንድትረዳኝ በጌታ በኢየሱስ ስም እጠይቅሃለሁ። መንፈስ ቅዱስ ሁሉን ላንተ አስረከብን በጌታ በኢየሱስ ስም አሜን። ክብር ለጌታ ይሁን። እንዳልኩት ባለፈው ምዕራፍ 1ን ጠር አድርገንም ቢሆን አይተናል። ዛሬ ደግሞ ምዕራፍ 2ን እንመለከታለን። ምዕራፉን የምናጠናበት ምክንያት አለ። 1-2 ምክንያቶችን አብረን እንመለከታለን። አንደኛው ለኃጢአተኞች ያለውን የእግዚአብሔርን ጸጋ ባለጠግነት በእምነት በጸጋ እንዴት እንደዳንን እንድናውቅና ጌታን ማመስገን እንድንችል ነው። እግዚአብሔር አምላክ ለኃጢአተኞች ያለውን የጸጋ ባለጠግነት እንድናይ በእምነት ደግሞ በጸጋ እንዴት እንደዳንን እንደገና በማሰብም በመገንዘብም ለጌታ የሚገባ ምስጋና እንድናመጣ ነው። ሁለተኛው ከክርስቶስ ውጭ የሆኑትን የአሕዛብን ሁኔታ እንድንረዳ የኢየሱስ ሞት በሕጉ ላይ ያለውን ተጽዕኖ እና አሕዛብ በክርስቶስ ምን ሊሆኑ እንደሚችሉ ለመረዳት ነው። ሕጉ አሕዛብን ከእስራኤል እንደዚሁም ከእግዚአብሔር ለይቶ ነው የኖረው። ያ ደግሞ በክርስቶስ ኢየሱስ ሞት ተሽሯል እና የኢየሱስ ክርስቶስ ሞት በዚህ በሕጉ ላይና በአሕዛብና በእግዚአብሔር መካከል በአሕዛብና በእስራኤል መካከል ያለውን ግድግዳ በማፍረስ ያለውን ተጽዕኖ ለማየት እንሞክራለን ማለት ነው። የምዕራፉን ማጠቃለያ ወይም አጭር የሆነ ጣሪ ለማየት እንሞክራለን። ጳውሎስ ባለፈው በምዕራፍ 1 ቁጥር 19 ላይ ከሁሉ የሚልቀውን የእግዚአብሔርን ኃይል በመግለጥ ማለትም ኢየሱስ ክርስቶስን ከሙታን ያስነሳው ያ ኃይል ከሁሉ የሚበልጥ ካለቅነት፣ ከስልጣናት፣ ከጌትነትና ከኃይላት ሁሉ የላቀ ኃይል እንደነበረ ነግሮናል። ያ ደግሞ ኢየሱስ ክርስቶስን ከሁሉ በላይ እንዲሆንና በሰማያዊ ስፍራ እንዲቀመጥ ከስሞች ሁሉ በላይ የሆነ ስም እንዲያገኝ የቤተ ክርስቲያን ራስ የሁሉ ነገር ገዢ እንዲሆን ያደረገው ያ ታላቅ ኃይል እንደሆነ ነግሮናል። የኤፌሶን ሰዎች በአንድ ወቅት በኃጢአት በመንፈስ የሞቱ ነገር ግን ከክርስቶስ ጋር በህብረት እንዴት ያው እንደነበሩ ደግሞ እዚህ ጋር ያስታውሰናል። በኃጢአታችሁና በበደላችሁ ምክንያት ሙታን ነበራችሁ፣ አሁን ግን ከክርስቶስ ጋር ሕይወት ሰጣችሁ፣ ከእርሱ ጋር ደግሞ አስነሳችሁ ብሎ የነበሩበትን ያስታውሳል። እነሱም ብቻ ሳይሆን ባለፈው እንደተነጋገር ነው በክርስቶስ ኢየሱስ ላሉት ስለሚል ለእኛም ሁሉ በበደላችንና በኃጢአታችን ምክንያት
እንዴት ሙታን እንደነበርን እና አሁን በክርስቶስ ምክንያት ደግሞ ከሱ ጋር አብረን ሕይወትን እንዴት እንዳገኘን በዚህ በምዕራፍ 2 ይነግረናል። በመለኮታዊ ጸጋ ከሞት መነሳት ብቻ ሳይሆን ከክርስቶስ ጋር በሰማያዊ ስፍራ በዙፋን ተቀምጠናል ይላል። ማለት የኃጢአትን ስርየት ማግኘት፣ ከኃጢአት ቅጣት መዳን እና የእግዚአብሔር መንግስት ወራሽ መሆን እሱ ራሱ በጣም ትልቅ ነገር ሆኖ እያለ ከዚህ ከሞት መዳን ብቻ ሳይሆን ከኃጢአት ቅጣት መትረፍ ብቻ ሳይሆን እንዴት ደግሞ ክርስቶስ በተቀመጠበት በዛ ስፍራ አብረን እንደተቀመጥን ይነግረናል። እጅግ የላቀ የምስራች ነው በዚህ በኤፌሶን ምዕራፍ 2 ላይ የምንመለከተው። ይህንም ደግሞ ያደረገው በመጪው ዘመን ወይም ደግሞ በሚመጣው ዓለም በክርስቶስ ኢየሱስ ያደረገልን የጸጋው ክብር ባለጠግነት ይመሰገን ዘንድ ነው ይላል። ምዕራፍ 1 ላይም ይህን ሐሳብ በእርግጥ ተናግሮታል። በውድ ልጁ ባደረገው ቤዛነት በኩል የእርሱ ልጆች እንድንሆን አስቀድሞ ወስኖናል ይላል። ያን ደግሞ ያደረገው የጸጋው ክብር ይመሰገን ዘንድ ነው። ምዕራፍ 2ም ደግሞ ይሄን ያደረገው ለዚህ እንደሆነ ይነግረናል። በእግዚአብሔር ፍቅር ጸጋና ምሕረት ላይ የተመሰረተ ቤዛነት ሙሉ በሙሉ የተገኘው በእምነት እንጂ በሰው ጥረት እንዳልሆነ ይነግረናል። በዚህ ምዕራፍ 2 ላይ ለእምነታችን ወሳኝ የሆነ እነ ሉተር እንኳን ለተሐድሶ ሲነሱ ትልቅ መሳሪያ የሆነ ወይም ደግሞ ብዙ ጊዜ እንደምትሰሟቸው 5 ብቻ የሚባሉ አሉ። ከነዛ ውስጥ አንዱ በጸጋ ብቻ የሚባል አለ። መጽሐፍ ቅዱስ ብቻ፣ በጸጋ ብቻ የሚባሉ እነዚህ ብቻዎች ከነዛ ውስጥ አንዱ የሚገኘው በዚህ በኤፌሶን ምዕራፍ 2 ቁጥር 8 ላይ ነው። ጸጋው በእምነት አድኗችኋል፣ ከስራ አይደለም፣ ማንም እንዳይመካ የሚል ቃል የምናገኘው በምዕራፍ 2 ነው። ስለዚህም ጳውሎስ በዚህ መጽሐፍ ምዕራፍ 2 ላይ የሆነው ነገር ሁሉ ከእግዚአብሔር እንዲያው በነፃና እንዲያው በጸጋ የተደረገ እንደሆነ ይነግረናል። ይህም ምንም አይነት ትዕቢት ወይም ኩራት እንዳይኖረን የሚያደርግ አንዳችን በአንዳችን እንዳንታበይ ወይም ከስራ እንደሆነ ቆጥረን በእግዚአብሔርም በሰው ፊትም ትዕቢተኞች እንዳንሆን የሚከለክለን እና በትህትና በእግዚአብሔር ፊት እንድንመላለስ የሚረዳን እውነት ሆኖ እናገኘዋለን። ጳውሎስ በዚህ ምዕራፍ ላይ የኤፌሶን ሰዎችም ሆንን እኛ ድሮ በዓለም ሳለን እናደርግ የነበረው ነገር ምን እንደሆነና ያንም የምናደርግበት ምክንያት ደግሞ በኃጢአታችን ምክንያት ሙታን ስለነበርን እንደ ዲያብሎስ ፈቃድ እንዲሁም ደግሞ እንደ ልቦናችን ለየራሳችን የልቦና ፈቃድ እንመላለስ እንደነበረ ይነግረናል። እንደዚሁም ደግሞ በዚህ ምክንያት ከእግዚአብሔር ተለይተን እንደነበርን ይነግረንና ወደ ምዕራፉ ወደ ቁጥር 12 በኋላ ስትሄዱ ደግሞ ሕጉ ራሱ ደግሞ ኃጢአት ከእግዚአብሔር ለይቶን ነበር። ሕጉ ደግሞ ከእስራኤል ለይቶን ነበር። የተስፋው ቃል ወራሾች ከእስራኤል ጋር አልነበርንም፣ ተለያይተን ነበር። ይህን ካለ በኋላ ግን አሁን በክርስቶስ ኢየሱስ ሞት በደሙ ሆነን እንደቀረብን ይናገራል። በደሙ ሆነን መቅረባችን ብቻ አይደለም፣ እንዲያውም የእሱ ማደሪያ ቤተ መቅደስ መሆናችን እሱ ብቻ አይደለም፣ እግዚአብሔር ወዳለበት ወደ ማደሪያው ስፍራ ደግሞ በክርስቶስ ኢየሱስ ስራ ሁላችን መግባት እንደቻልን ሁላችንም በሱ ስራ በአንድ መንፈስ ወደ አብ መግባት አለን ብሎ ይናገራል። እና ይሄ ምዕራፍ 2 በጣም ተቃራኒ የሆኑ ነገሮችን ይነግረናል። በበደላችንና በኃጢአታችን ምክንያት ሙታን ነበርን፣ አሁን ግን ከክርስቶስ ጋር ሕይወትን ሰጠን፣ ከእርሱም ጋር ደግሞ አስነሳን ብሎ አስደናቂ እውነት ይነግረናል። በበደልና በኃጢአት ምክንያት ብቻ ሳይሆን ደግሞ እግዚአብሔር ለእስራኤል በሰጠው ሕግ ምክንያት ከተስፋው ቃል ርቀን የነበርን ባይተዋሮች ነበርን፣ እንግዶችና መጻተኞች ነበርን። አሁን ግን በክርስቶስ ሆናችሁ ቀርባችኋል። መቅረብ ብቻ አይደለም፣ እንዲያውም የእግዚአብሔር ቤተሰቦች ሆናችኋል ብሎ ይነግረናል። አስቡ፣ ከእስራኤል ጋር የተስፋ ቃል እንኳን አብረን ወራሽ አይደለም። በዛ ዘመን በአካል የነበሩ አብረውን መብላት አይችሉም፣ አብረው መጠጣት አይችሉም፣ አብረው አንድ ቤት መኖር አይችሉም። አሕዛብ እስራኤል ቤት ውስጥ አይገቡም፣ እስራኤል አሕዛብ ቤት ውስጥ አይገባም። አሕዛብ በበላበት እስራኤላዊ አይበላም። ይሄን ያህል ግድግዳ በመካከል የጥል ግድግዳ ነበረ። እግዚአብሔር ግን በልጁ በኢየሱስ ክርስቶስ አማካኝነት ይህን የጥል ግድግዳ አፈረሰው። ይህን ብቻ አይደለም ያፈረሰው፣ ከእስራኤል ቤት ወደ እስራኤል ቤት መግባት፣ ከእስራኤል ጋር መካፈል አለመቻል፣ ወደ ቤተ መቅደስ ሄዶ እግዚአብሔር ማምለክ አለመቻል፣ አሕዛብ ነኝ ተብሎ ወደ ውጭ መቅረት፣ እሱን መሻር ብቻ ሳይሆን አሁን በክርስቶስ ኢየሱስ እግዚአብሔር ወዳለበት አብ ወደሚገኝበት ስፍራ
በአንድ መንፈስ ሁላችን ለዛውም መግባት አለን ብሎ ይናገራልና በጣም የተራራቁ ነገሮች ናቸው። በኃጢአትና በበደል ምክንያት የደረሰብን ደግሞ በክርስቶስ ኢየሱስ ምክንያት የመጣልን ነገር በጣም ሰማይና ምድር እንደሚባለው በጣም የተራራቁ ነገሮች ናቸው። አሁን ወደ ያዝነው ወደ አንደኛው ክፍል እንሂድና ትንሽ ዘርዘር አድርገን ጥናታችንን እንመለከታለን። አንደኛ የምናየው ምዕራፍ 2 ቁጥር 1 እስከ 10 ነው። ይሄ አሁን የምናየው ክፍል ያለው ባነበው መልካም ነው፣ በጣም ስለሚረዳን እናንተም ቤታችሁ ናችሁ እንድታነቡ ታደራላችኋለሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቦናችን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበርን። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ክብር ለእግዚአብሔር ይሁን። በእውነት ለመናገር ይህን ክፍል ማንበብ ብቻ ማብራሪያ ሳያስፈልገው እጅግ የሚያረካና የሚያነቃቃ በእውነት የታጨቀ ያው ባለፈው እንዳልነው ለምስጋና ፍስስ የሚያደርግ ኃይል ያለበት ነው። በጣም ደስ ሊለን የሚገባ እግዚአብሔር ስሙ የተባረከ ይሁን። አሁን እንግዲህ መጀመሪያ የምናየው ከሞት መነሳትና በዙፋን ላይ መቀመጥን ነው። በዚህ ክፍል የምናየው ከሞት መነሳትና ከቁጥር 1 ጀምሮ እስከ 10 ሞት አለ፣ ከዛ ከሞት መነሳት አለ። ከሞት መነሳት ብቻ ሳይሆን ተነስተንም ደግሞ በዙፋን ላይ መቀመጥ የሚባል አለና እሱን ነው በዚህ ክፍል ላይ የምናየው። አንደኛው ክፍል ይሄን ነው የሚያሳየን። ስለዚህ ከክርስቶስ በፊት የነበረንን ሕይወት ያሳያል። ነበራችሁ የሚል አለ እዚህ ላይ። ነበራችሁ ከሆነ አሁን አይደላችሁም ማለት ነው። ብናነበው በጣም መልካም ነው። ምን ይላል? በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። ነበራችሁ። ከዛ ወደ ታች ስንመጣ ደግሞ አሁን ናችሁ ደግሞ አለ። አሁን የሆን ነው አለ። ነበርን፣ አሁን ግን ደግሞ በክርስቶስ የሆን ነው አለ። በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በፊት የሚል አለ። የነበረ ነገር ያለፈ ነገር ማለት ነው። ይሄን ይናገራል። የቁጣ ልጆች ነበርን ይላል ደግሞ ወደ ታች። እኛም እንደ ሌሎቹ አሁን ሌሎቹ የቁጣ ልጆች ሆነው እንደሚመላለሱ እኛም ደግሞ በክርስቶስ ኢየሱስ አምነን ከዛ የሞት ሕይወት ወደ ሕይወት እስክንሻገር ድረስ እኛ ደግሞ ራሳችን የቁጣ ልጆች ነበርን ይላል። ስለዚህ እዚህ እንኳን በቀላሉ ስትመለከቱት ከ3 ጊዜ በላይ የነበረን ሕይወት ያለፈን ሕይወት ይነግረናል። የመጀመሪያው ፓርት ማየት የሚገባን ከክርስቶስ በፊት የነበረንን ሕይወት ነው። ከምዕራፍ 2 ከ1 እስከ 3 ስትመለከቱ ነበራችሁ። ከክርስቶስ በፊት እንዲህ አይነት ሕይወት ነበረ። ምን አይነት ሕይወት? አንደኛ በኃጢአትና በበደል ምክንያት የሞተ ሕይወት፣ በሁለተኛ እንደ ዲያብሎስ ፈቃድ የሚመላለስ ሕይወት፣ ሶስተኛ የሥጋ ምኞቱንና መሻቱን እየፈጸመ የሚኖር ሕይወት ነበረን በክርስቶስ ከመሆናችን በፊት ከክርስቶስ ወደ ሕይወታችን ከመምጣቱ በፊት ይሄ ነበረ እና ጳውሎስ በድፍረት ለኤፌሶን ሰዎች ሲጽፍ ለእኛም ሲጽፍ የጻፈው ነገር ምንድን ነው? በፊት እናንተ በእነዚህ 3 ነገሮች ውስጥ ነበራችሁ። አንደኛው በኃጢአታችሁና በበደላችሁ ምክንያት ሙታን ነበራችሁ፣ የሞታችሁ ነበራችሁ። ሞት እንደ እግዚአብሔር ቃል መለየት ማለት ነው። 2 አይነት ሞት ነው ያለው። አንደኛው ከእግዚአብሔር መለየት ነው። አዳምን እግዚአብሔር ምን አለው? ክፉና ደጉን የሚያስታውቀውን ዛፍ በበላህ ጊዜ ሞትን
ትሞታለህ አለው። ሞትን ትሞታለህ። እና አንዳንድ የአይሁድ ተርጓሚዎች ሞትን ትሞታለህ ብሎ 2 ጊዜ ሞትን የጠቀሰው አንደኛው የሥጋ ሞት ነው፣ ሁለተኛው ደግሞ የመንፈስ ሞት ነው ብለው ይናገራሉ። በተግባርም በሰው ሕይወት ስናይ የመጀመሪያው የመንፈስ ሞት ነው። ማለት ሰዎች ከእግዚአብሔር ወዲያው ነው የተለዩት። እግዚአብሔር ተለያቸው። ውስጣቸው ከእግዚአብሔር ጋር ጠላትነትን ወለደ እና ከእግዚአብሔር ሸሹ። ዘፍጥረት ምዕራፍ 3 ቁጥር 8 ጀምሮ ስታነቡ አዳም እና ሔዋን ሄደው በዛፍ ስር ተደበቁ የእግዚአብሔርን ድምፅ ሲሰሙ። እግዚአብሔር አዳም አዳም ሆይ ወዴት ነህ ሲለው እኔ ድምፅህን በገነት መካከል ሰማው፣ ፈራው፣ ተሸሸኩ አለ። እግዚአብሔር ጠፍቶት አይደለም ወዴት ነህ ያለው፣ ግን ለአዳም የሆነ መልእክት እያስተላለፈለት ነው። ለምን ከኔ ተደበክ? ለምን ከኔ ሸሸህ? በእኔ ፊት መቆም እንዴት ለምን አቃተህ? በእውነት አትብላ ያልከውን በላህን አለው። ማለት እግዚአብሔር ያቅ ነበር አትብላ የተባለውን ሲበላ አዳም በእግዚአብሔር ፊት መቆም የማይችል እንደሚሆን፣ ከእግዚአብሔር ጋር ያለው ህብረት እንደሚቋረጥ፣ ልክ ብርሃን ሲመጣ ጨለማ እየሸሸ እንደሚሄድ አዳምም እግዚአብሔር ሲመጣ እየሸሸ ነው የሚሄደው። አሁንም ሰዎች የእግዚአብሔር ስም ሲጠራ የሚሸሹ ሰዎች አሉ፣ እንዲጠራ የማይፈልጉ ሰዎች አሉ። ለምን? በውስጣቸው ኃጢአት የሚባል አለ፣ ሞት የሚባል አለ። መለየት፣ ከእግዚአብሔር የተለየ ህይወት፣ የእግዚአብሔር ተቃራኒ የሆነ ህይወት ማለት ነው። ስለዚህ በኃጢአታችሁ ምክንያት ሙታን ነበራችሁ ሲለን የእግዚአብሔር ቃል 2 ነገርን ያመለክተናል። አንደኛው እንዳልኩት ከእግዚአብሔር የመለየት መንፈሳዊ ሞት ነው። የእግዚአብሔር ህይወት ከኛ መለየቱ፣ እግዚአብሔር ከኛ መለየቱ። መጀመሪያ ሰውን እግዚአብሔር ሲፈጥረው የህይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ሰው ሲፈጠር ከምድር አፈር የተበጀ ማንነት አለው። እንደገና ደግሞ ከእግዚአብሔር የመጣ እስትንፋስ አለው ወይም መንፈስ አለው እና እግዚአብሔር ከሰው ተለይቷል። እግዚአብሔር ከሰው ተለይቷል በዛን ጊዜ፣ ሰውም ደግሞ ከእግዚአብሔር ተለይቷል። ሁለተኛው የሥጋ ሞት ነው። የሥጋ ሞት ነው። አዳም 900 ምናምን ዓመት ከኖረ በኋላ በሥጋው ሞተ። ከሱ በፊት ግን ልጁ አቤል በቃየል ተገደለ። የሥጋ ሞትን በዓይናቸው አዩ። ሞት ወደ ዓለም ገባ። ከነሱ በፊት ደግሞ በግ ይሁን ፍየል ይሁን ምን እንደታረደ ባናቅም እግዚአብሔር ቆዳ አለበሳቸው ይላል፣ የእንስሳ ቆዳ እና ሞቷል ማለት ነው። ሞት የሚባለው በአጠቃላይ አዳም ኃጢአትን በሰራ ጊዜ መንፈስና የነፍስ ሞት ወደ ምድር ገብቷል። ስለዚህ ሐዋርያው ጳውሎስ ምን ብሎ ይናገራል? በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ። በደልና ኃጢአት የሞት መንስኤ ነው ማለት ነው፣ ምክንያት ነው፣ የሞት ምክንያት ነው። የሥጋ ሕይወት ሥጋ የሚሞተው ወይም ሞት ወደ ሥጋ የገባው በኃጢአትና በበደል ምክንያት ነው። ሰው ከእግዚአብሔር የሚለየውም በኃጢአትና በበደል ምክንያት ነው። ስለዚህ ከክርስቶስ በፊት የነበረን ሕይወት ይሄ ነው ማለት ነው። ከክርስቶስ ጋር ሕይወትን ሰጠን ይላል። ከዛ በኋላ ግን ከክርስቶስ ጋር ሕይወትን ሰጠን ምዕራፍ 2 ከ4 እስከ 10 ይህን ደግሞ ማየት እንችላለን። ከ1 እስከ 10 አጠቃላይ የምዕራፍ 2 መጀመሪያ ክፍል ከሞት መነሳትና በዙፋን ላይ መቀመጥን በአዲስ ሕይወት መኖር መጀመርን የሚያሳይ ነው። ምዕራፍ 2 ከ1 እስከ 3 ነበራችሁን ነው የሚያሳየን። ከዛ በኋላ ደግሞ ወደ ምዕራፍ 2 ቁጥር 4 ስንመጣና እስከ 10 ስንሄድ ከክርስቶስ ጋር ሕይወትን ሰጠን ማለት በኃጢአታችን ሙታን ሳለን በዲያብሎስ ፈቃድ ስር ቁጥጥር ስር ወድቀን እየተመላለስን ሳለን ሁላችንም የልቦናችን ፈቃድና ፍላጎት እየሰራን እያለ እግዚአብሔር ግን በልጁ በኢየሱስ ክርስቶስ አማካኝነት ለኃጢአታችን ስርየት ለሞታችን ሕይወት አዘጋጅቶ ከሞት አስነሳን። ከክርስቶስ ጋር ሕይወትን ሰጠን። ለሞትና ለጥፋት ከተሰጠ ሕይወት አውጥቶ ወደ ተፈጠርንበት ዓላማ አመጣን ይላል። ዓለም ሳይፈጠር የተዘጋጀውን መልካሙን ነገር ለማድረግ በክርስቶስ ተፈጠርን ይላል። በክርስቶስ ማለት ዳግመኛ መፈጠር ማለት ነው። 2 ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ስለዚህ በክርስቶስ ተፈጠርን ማለት ምንድነው? እንደገና ሪክሬትድ ሆነን እንደገና ተፈጠርን። የወደቀ ሰው ነበርን በመጀመሪያው ፍጥረታችን። ከእግዚአብሔር ጋር ጠላቶች ነበርን በመጀመሪያው ፍጥረታችን። በኃጢአታችንና በበደላችን ምክንያት ሙታን ነበርን በመጀመሪያው ፍጥረታችን። አሁን ግን እግዚአብሔር አምላክ አስቀድሞ ዓለም ሳይፈጠር አስቀድሞ እንድናደርገው ያዘጋጀውን መልካም ነገር ማድረግ እንድንችል በክርስቶስ እንደገና ተፈጠርን ይላል። ለሕይወታችን ዓላማ እንደገና
አገኘን። ወይም እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል በአእምሮ ውስጥ ለነበረው ሐሳብ የምንበቃ ተደርገን እንደገና በክርስቶስ ኢየሱስ ተፈጠርን ይላል። ክብር ለጌታ ይሁን። ይህን ያደረገው እግዚአብሔር አምላክ ከክርስቶስ ጋር ሕይወትን የሰጠን ከጥፋትና ከከንቱነት ያዳነን ዓላማ ላለው ሕይወት ያበቃን በበደላችን ምክንያት ሙታን በነበርን ጊዜ ነው። ይህን ደግሞ ያደረገበት ምክንያት ደግሞ ከወደደን ከትልቅ ፍቅሩ የተነሳና በምሕረቱ ባለጸጋ ስለሆነ ነው ይላል። ይህን ማንበብ እንችላለን ወገኖቼ። ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋልና ይላል። ነገር ግን በበደላችንና በኃጢአታችን ሙታን በሆንን ጊዜ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ እዚህ ጋር የተነሳ የሚለው ምክንያት ማለት ነው። እንግዲህ በበደላችን እና በኃጢአታችን ሙታን ነበርን። እንደ ልባችን ፈቃድ እና እንደ ዲያብሎስ ፈቃድ የምንመላለስ ሰዎች ነበርን። ከክርስቶስ ጋር ሕይወትን የሰጠን ልክ እንዲህ ባለ ሁኔታ ውስጥ እያለን ነው። ከክርስቶስ ጋር ሕይወትን የሰጠን እና ከእርሱ ጋር ያስነሳን እና ከእርሱ ጋር ደግሞ ያስቀመጠን በዚህ ሁኔታ ውስጥ ተሻሽለን አይደለም፣ ተለውጠን አይደለም፣ ተስተካክለን አይደለም። እንዲህ ያለ ሁኔታ ውስጥ አግኝቶን ግን እሱ በምሕረቱ ባለጸጋ ነው እግዚአብሔር። ስለዚህ የምሕረት ድህነት የለበትም። በምሕረቱ እጅግ ባለጸጋ ነው እና ያን የምሕረቱን ብልጽግና ለእኛ ለመግለጥ ደግሞ እኛን መውደዱ አገዘው ማለት ነው። ከወደደን ከትልቅ ፍቅሩ የተነሳ በምሕረቱ ባለጸጋ ስለሆነ ወደደን፣ ግን በደለኞች ነን። ወደደን፣ ግን ጠላቶች ነን። ወደደን፣ ግን ሙታኖች ነን። ወደደን በዲያብሎስ ፈቃድ፣ በሱ ፈቃድ ሳይሆን በዲያብሎስ ፈቃድ የምንመላለስ ሰዎች ነን። ስለዚህ እኛን ለማዳን የወደደንን ለማዳን ምን ያስፈልገዋል? ወይም ደግሞ መሐሪ የሆነውን ማንነቱን ለእኛ ጥቅም ላይ ለማዋል ትልቅ ፍቅር ያስፈልገዋል። ስለዚህ ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ምክንያት ሙታን ሳለን ሕይወትን ሰጠን። ይህን በደንብ ደግሜ ባነበው ደስ ይለኛል። ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ በምሕረቱ ባለጸጋ ከመሆኑ የተነሳ ማለት ነው ከወደደንም ከትልቅ ፍቅሩ የተነሳ እኛን የወደደበት ትልቅ ፍቅር ምሕረት አሁን ኃይል አለው። እግዚአብሔር ኃያል ነው፣ ሁሉን ቻይ ነው፣ ሁሉን አዋቂ ነው፣ ደግሞ መሐሪ ነው፣ ደግሞ ፍቅር ነው። ስለዚህ እኛን አስቀድሞ ወዶናል። አስቀድሞ ከወደደን በኋላ ወደቀን፣ ተበላሸን፣ በኃጢአት ተጨማለቅን፣ ሙታን ሆነን፣ እንዲያውም ከፍጥረታችን የቁጣ ልጆች ሆነን የእግዚአብሔር ጠላቶችም ነን ይላል፣ ነበርን ይላል፣ ገና ጠላቶቹ ሳለን ይላል ሮሜ ምዕራፍ 5 ላይ። በዚህ ሁኔታ ውስጥ እያለን ከዚህ ጠላቶቹ የሆነውን የምንጠላውን ሰዎች እኛን ለማውጣት አቅም ከየት አገኘ ስንል ሁለት ነገር ነው፣ ፍቅሩና ምሕረቱ ማለት ነው። ከወደደን ከትልቅ ፍቅሩ የተነሳ በምሕረቱ ደግሞ ባለጸጋ ስለሆነ ወደደን። ግን መማርስ ባይችል ወይኔ ወዳቸው ነበር፣ አዝናለሁ፣ ግን በቃ ምንም ላደርግላቸው አልችልም፣ በቃ ይሙቱ ማለት ይችል ነበረ። ግን ከወደደን የወደደበት ትልቅ ፍቅር አለ። ያን የወደደበትን ትልቅ ፍቅር ደግሞ እንዲያረካ የሚያስችል ደግሞ ትልቅ ምሕረት አለው። ስለዚህ እግዚአብሔር በምሕረቱ እጅግ ባለጸጋ ስለሆነ ከወደደን ደግሞ ከትልቅ ፍቅሩ የተነሳ ወንድሞችና እህቶች እግዚአብሔርን ማመስገን አለብን። እኛን የወደደበት ትልቅ ፍቅር አለ፣ እንደገና ደግሞ የምሕረቱ ብልጽግና አለ። በሁለቱ ታጅበናል ማለት ነው። በሁለቱ ታጅበናል። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል የሚለው ይሄ ቸርነት የሚለው በብሉይ ኪዳን ይሄ ነው። ቸርነት የሚለው ያኛው ቃል ኪዳናዊ ፍቅር ማለት ነው። በብሉይ ኪዳን ቸርነት የሚባለው ቃል ኪዳናዊ ፍቅር ማለት ነው፣ ሄሴድ ይባላል። እና ምሕረት ማለት ደግሞ የበደለን ሰው ይቅር ማለት ነው። ግን በሁለቱም ግን እግዚአብሔር ባለጸጋ ነው። ከወደደን ከትልቅ ፍቅሩ የተነሳ በምሕረቱ ደግሞ እጅግ ባለጸጋ ስለሆነ እግዚአብሔር ይመስገን። እና የወደደንን እኛን ግን ጠላቶች የሆነውን ኃጢአተኞች የሆነውን ሙታን የሆነውን እኛን ፍቅሩን ለማርካት የሚያስችል ደግሞ
በቂ የሆነ ምህረት አለው። እግዚአብሔር ስሙ ይባረክ። ጳውሎስ ይሄን ነው የሚናገረው። ለዚህ ነው ኤፌሶን መጽሐፍን በእውነት በየቀኑ እንደ መዝሙረ ዳዊት ልናነበው የሚገባ ወገኖቼ። ከክርስቶስ ጋር ሕይወትን የሰጠን የምናምር ሆነን ሲያምሩ ወይም ጥሩ ሰዎች ሆነን እንዴት አይነት መልካም ሰው ነው ብሎን አይደለም። የቁጣ ልጆች ሆነን እያለ ከፍጥረታችን በደለኞች ሆነን ያለ በኃጢአታችን ደግሞ ሙታን እያለን እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ በምሕረቱ ደግሞ እጅግ ባለጸጋ ስለሆነ ክብር ለጌታ ይሁን። በዚህም ምክንያት በበደላችን ሙታን እንኳ በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን። በበደላችን እንዲያው ዝም ብሎ በሕይወት እኮ እንደ እንስሳም ኑሩ ማለት ይችላል። ሰው ሆናችሁ ኑሩ ማለት ይችላል። ግን ከወደደን ከትልቅ ፍቅሩ የተነሳ ደግሞ በምሕረቱ እጅግ ባለጸጋ ስለሆነ አልፎ የሚሄድ ምሕረትና አልፎ የሚሄድ ፍቅር ምን አደረገን? ይቅር ብያችኋለሁ ብቻ አይደለም፣ ከክርስቶስ ጋር ሰው እኮ መልካም ነገር አድርጎ ሲበደል ይካሳል። እኛ ግን ክፉ አድርገን እግዚአብሔር አምላክ መልካም እንዳደረገ ሰው ክርስቶስ በሰራው ስራ ካሰን። ምንካስ ሰዎች ግን አይደለንም። ምንካስ ሰዎች አይደለንም። የሞትነው ሞትና አሁን የተቀበልነው ሕይወት አንድ አይደለም። አሁን የተያዘልን ክብር በክርስቶስ ኢየሱስ በኃጢአታችንና በበደላችን ምክንያት ሙታን ሳለን እግዚአብሔር በምሕረቱ ብልጽግና ይቅር ብሎን ከፍቅሩ የተነሳ የሰጠን አዲስ ሕይወት የሚገርመው መልካም ስናደርግ ኑረን የተሸለምን ነው የሚመስለው። ኃጢአት ስናደርግ ኑረን ስለተማርን ያገኘነው ሕይወት ጽድቅ ስናደርግ ኑረን የተሸለምን ነው የሚመስለው። ይህን በዚህ ምድር ላይ ማን ሊያደርግ የሚቻለው? ስለዚህ እግዚአብሔርን በጣም ማመስገን አለብን ወገኖቼ። ይህን ነው ጳውሎስ በምዕራፍ 1 እንዳየነው በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ሲል በዚህ አይነት ምሕረት የማረን በዚህ አይነት ፍቅር የወደደን እና ወዳቸዋለሁ ምሬያቸዋለሁ ማለት ብቻ ሳይሆን በበደላችንና በኃጢአታችን ምክንያት ሙታን ሳለን ሕይወትን የሰጠን ደግሞ ያ ሕይወት ምን አይነት ሕይወት ነው? የክርስቶስ አይነት ሕይወት። ከክርስቶስ ጋር ሕይወትን ሰጠን፣ አካፈለን ማለት ነው። በሴም ላይፍ ክርስቶስ ያለውን ሕይወት ለእኛም ሰጠን። ከክርስቶስ ጋር የሚለው ለዛ ነው። ክርስቶስ ያለው ኢየሱስ ክርስቶስ ከሙታን ሲነሳ ለዛ ነው ምዕራፍ 1 ላይ የልቦናችሁ አይኖች እንዲበሩ የመጥራቱ ተስፋ ምን እንደሆነ እንድታስተውሉ ደግሞ በምናምን በእኛ የሚሰራው ኃይል ምን እንደሆነ እንድታውቁ እግዚአብሔር የጥበብና የመገለጥ መንፈስ እንዲሰጣችሁ ጸልያለሁ ብሏል። ከዛ ውስጥ አንዱ ምንድነው? ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ ኃይል በእናንተ ውስጥ አለ ነው ያለው። እንዴት በእኛ ውስጥ ኖረ? ኢየሱስ ከሙታን ሲነሳ የተቀበለውን ሕይወት እናንተም አብራችሁ ደግሞ በክርስቶስ በማመናችሁ ምክንያት ተቀብላችሁታል። you have the same life ነው እያለ ያለው። አያችሁ፣ በበደላችን ኃጢአተኞች ሳለን የአዳምን ሕይወት ነው ያጣነው ድሮ። አሁን ግን ያገኘነው የክርስቶስን ሕይወት ነው። ክብር ለጌታ ይሁን። ይህ አስደናቂ ነገር ነው። ባለፈው ምን ተባብለናል? ካልረሳችሁ ጳውሎስ በኤፌሶን መጽሐፍ ላይ ሰዎችን ለቅድስና እግዚአብሔርን ለመምሰል ለመልካም ስራ የሚያነሳሳቸው እግዚአብሔር ይመጣል ይፈርዳል እያለ በማስፈራራት አይደለም። በተለየ ሁኔታ ነው አፕሮቹ። እዚህ ላይ ምንድነው? በቃ በክርስቶስ የተደረገልንን ነገር በማሳየት ነው። ከዛ ወደ ምዕራፍ 4 ምናምን ስንሄድ እንግዲህ ለተጠራችሁለት ወንጌል ለዚህ ሕይወት እንደሚመጥን ኑሩ ነው የሚለው። ከዛ በኋላ ካሳየን በኋላ ማለት ነው እግዚአብሔር እንዴት እንደማረን፣ ምን አይነት ሕይወት እንደሰጠን፣ እንዴት እንዳከበረን፣ በየት ስፍራ እንዳስቀመጠን ካሳየን በኋላ ወደ ምዕራፍ 4 ስንሄድ እንግዲያውስ በቃ ለዚህ ጥሪና ለዚህ ሕይወት የሚገባ የሚመጥን አይነት ሕይወት ኑሩ ነው የሚለን እንጂ ክርስቶስ ይመጣል ወዮላችሁ ያኔ ቁጣ አለ ፍርድ አለ ምናምን አይደለም። አሁን ተመልከቱ፣ በኃጢአታችሁ ምክንያት ሙታን ነበራችሁ። ደግሞም የልባችሁንና የልቦናችሁን ፈቃድ እያደረጋችሁ እንደ ማንኛውም ሰው የምትኖሩ ሰዎች ነበራችሁ። በአየር ላይ ስልጣን ላለው መንፈስ አለቃ ፈቃድ ትገዙ ነበር። ለእግዚአብሔር አይደለም ትገዙ የነበረው ክርስቶስ ወደ ሕይወታችሁ ሲመጣ። ነገር ግን ሙታን ሳላችሁ ሕይወት ሰጣችሁ፣ ለዛውም የክርስቶስን ሕይወት ሰጣችሁ ብሎ ነው የሚናገረው። ይሄ በጣም አስደናቂ ነው ወገኖቼ፣ ክብር ለጌታ ይሁን። ስለዚህ ጳውሎስ በበደላችን ሙታን በነበርን ጊዜ ነው ያስነሳን፣ ከክርስቶስ ጋር ሕይወትን የሰጠን። ይህን ደግሞ ያደረገበት ምክንያት ከወደደን ከትልቅ ፍቅሩ የተነሳ እና በምሕረቱ ባለጸጋ ስለሆነ ነው። በዚህ ምክንያት ደግሞ ምሕረቱና ፍቅሩ ለምን አበቃን? ለጸጋው አበቃን። ከዛ በጸጋ ድናችኋል ይላል።
አያችሁ፣ እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ በኃጢአታችንና በበደላችን ሙታን ሳለን ሕይወትን ሰጠን፣ ከክርስቶስ ጋር አስነሳና ጸጋ የሚባለው ደግሞ ይሄ ጠቅላላ ነገር ነው እና በጸጋ አዳናችሁ ይላል። ከክርስቶስ ጋር አስነሳን የሚለውን ቁጥር 6 እና 7 ማየት እንችላለን። እንደዚህ ይላል፣ በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። በሚመጡ ዘመናት ማለት ከዚህ በኋላ ይመጣል ብለን በተስፋ የምንጠብቀው አዲስ ዘመን አለ። መላእክት የሚያዩት ማለት ነው። ከመላእክት ጋር ከእግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ጋር ከሌሎች ፍጥረታት ጋር እግዚአብሔርን ስናመሰግን የምንኖርበት አስደናቂ ዘመን ይመጣል። ስለዚህ በዛ ዘመን ነው የሚለው በሚመጣው ዘመን በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠው የጸጋው ባለጠግነት ያሳይ ዘንድ እግዚአብሔር አምላክ በሚመጣው ዘመን ለእኛ ባደረገው ምሕረትና ይቅርታ በሰጠን ጸጋ እና ሕይወት የጸጋው ባለጠግነት ይመሰገን ዘንድ ልክ ራእይ ምዕራፍ 5 ላይ እንዳለው ማለት ነው። ራእይ ምዕራፍ 5 ላይ ታርደሃልና ከነገድ ከቋንቋ ከወገንም ሁሉ ሕዝቦችን ዋጅተህ ለአምላካችን መንግሥት ካህናት እንዲሆኑ አደረካቸው፣ ክብርና ምስጋና ልትቀበል ይገባሃል ብለው በዙፋኑ ፊት ያመሰግኑታል። ማለት ለእኛ ባደረገው እና ለእኛ በሆነው ነው ሲመሰገን የምታዩት። ሁሌ ይለዋለሁ። ምዕራፍ 4 ላይ ስታዩ የራእይ መጽሐፍ ምዕራፍ 4 10 እና 11 ላይ ስታዩ እነዚህን ሁሉ አንተ ፈጥረሃል፣ በበጎ ፈቃድህ ተፈጥረዋል ሆነዋልና ክብርና ምስጋና ልትቀበል ይገባሃል ብለው ስለ ፍጥረት በፍጥረት ስለተገለጠው የእግዚአብሔር ጥበብ፣ የእግዚአብሔር ችሎታ፣ የእግዚአብሔር ብቃት፣ የእግዚአብሔር እውቀት ሲያመሰግኑ እናያለን። ወድቀው እየሰገዱ 24ቱ ሽማግሌዎች፣ 4ቱ እንስሳት፣ በዙሪያ ያሉ መላእክት ማለት ነው። በአንተ ፈቃድ ተፈጥረዋል ወይ ጉድ ብለው እየተገረሙና እየተደመሙ ፍጥረታትን ባሰቡ ቁጥር እነዛን ለፈጠረ አምላክ ክብርና ምስጋና ውዳሴ ያመጡለታል። ይሄ እንግዲህ ለዘላለማት ሲደረግ የኖረ ነው በሰማይ። አሁን ግን የሰው ልጅ በመልካችን እንደ ምሳሌያችን እንፍጠር ብሎ ከፈጠረ በኋላ እና በገነት መካከል ካስቀመጠ በኋላ የሰው ልጅ ወደቀ፣ በእግዚአብሔር ላይ ተነሳ፣ እግዚአብሔርን በደለ፣ እግዚአብሔርን አሳዘነ። የልቡን ፈቃድና ምኞት እየፈጸመ የሚኖር ለእግዚአብሔር ሳይሆን ለዲያብሎስ የሚገዛ አይነት ፍጥረት ሆነ። መላእክት ይሄን ያውቃሉ፣ ፍጥረታት ይሄን ያውቃሉ። እና አንድ ቀን ግን ፈጣሪያቸው ራሱ መጥቶ ሞተላቸው፣ ኃጢአታቸውና በደላቸውን ይቅር አላቸው። ይቅር ማለት ብቻ አይደለም፣ የራሱን ሕይወት ሰጣቸው። የራሱን ሕይወት መስጠት ብቻ አይደለም፣ ከሱ ጋር አስቀመጣቸው በሰማይ ስፍራ። ከሱ ጋር ማስቀመጥ ብቻ አይደለም፣ ከሱ ጋር እንዲነግሱ አደረጋቸው። ስለዚህ ድሮ እንደዚህ በመፍጠሩ የተደነቁ፣ የተደመሙ፣ የተገረሙና የሰገዱለት ያመሰገኑት እነዛ 24ቱ ሽማግሌዎች፣ እነዛ 4ቱ እንስሳት፣ እነዛ እልፍ አላፋት መላእክት አሁን ምን ይላሉ? ስለዚህ የጸጋው በሚመጡት ዘመናት የጸጋው ባነበው መልካም ነው። በሚመጡት ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። ከእሱ ጋር ያስነሳን የጸጋውን ባለጠግነት፣ የምሕረቱን ባለጠግነት፣ የፍቅሩን ባለጠግነት ያሳይ ዘንድ ነው። ኤፌሶን ምዕራፍ 2 ለእኔ የሚያሳየኝ እግዚአብሔር አምላክ እኔንና እናንተን የምሕረቱ፣ የፍቅሩ፣ የጸጋው ባለጠግነት ልክ መገለጫ አድርጎ እንደፈጠረን ነው። ክብር ለጌታ ይሁን። ምን ያህል በድለናዋል እግዚአብሔርን? በምሕረቱ የምሕረቱን ጥልቀት እናሳይበታለን። ምን ያህል ጎስቋሎች ነን? የጸጋውን ባለጠግነት ያሳያል ሕይወታችን። ክብር ለጌታ ይሁን። ለእኛ በበዛልን የከበረ ጸጋ ምክንያት በመጪው ዓለም ለእግዚአብሔር ክብርና ምስጋና ይመጣል። ድሮ ፈጥረሃልና ተብሎ የተመሰገነው አምላክ አሁን ዋጅተሃልና፣ ጸጋን አብዝተሃላቸዋልና፣ ካህናት እንዲሆኑ አድርጋቸዋልና፣ በዙፋን እንዲቀመጡ አስችላቸዋልና ተብሎ ይመሰገናል። ማንም እዛ ሊቀመጥ አይችልም። ቅድስና ይጠይቃል፣ ብቃት ይጠይቃል፣ ክብር ይጠይቃል። በእግዚአብሔር ቀኝ ዝም ብሎ መቀመጥ የለም። እሳት ነው፣ እግዚአብሔር የሚባል እሳት ነው። ስለዚህ በእኛ ውስጥ አንድ ጸጋ ያስፈልጋል። እኛን የሚለውጥ እኛ የሚቀይርና ከክብሩ ጋር የሚያከብረን ያስፈልጋል። ስለዚህ ለእኛ በበዛልን የከበረ ጸጋ ምክንያት በመጪው ዓለም ለእግዚአብሔር ክብርና ምስጋና ይመጣል። ድሮ ፈጥረሃልና ተብሎ የተመሰገነው አምላክ አሁን ዋጅተሃልና
ዋጅተሃል ማለት ሄደ ሞተህላቸው ገዝተሃቸዋል ማለት ነው። ቀላል አድርጋችሁ እንዳታዩት። ዋጅተሃል የሚለው ዋጋ ከፍልሃል ማለት ነው። ሕይወትህን ሰጥተሃል ማለት ነው። ጸጋን አብዝተህላቸዋልና ካህናት እንዲሆኑ አድርጋቸዋልና በዙፋንህ እንዲቀመጡ አስችላቸዋልና ተብሎ ይመሰገናል። በዛኛው ዓለም በእኔና በእናንተ ምክንያት የእግዚአብሔር የምሕረቱ ብልጽግና፣ የእግዚአብሔር የፍቅሩ ጥልቀት፣ የእግዚአብሔር የጸጋው ባለጠግነት ይገለጣል ማለት ነው። ክብር ለጌታ ይሁን። ለዛውም በበደላቸውና በኃጢአታቸው ምክንያት ሙታን የነበሩትን የአምላክ ጠላት የነበሩትን እነዚህን አድርገህላቸዋልና በእውነት አምላካችን ክብርና ምስጋና ውዳሴ ልትቀበል ይገባሃል ተብሎ በሚመጡ ዘመናት ለእግዚአብሔር ሌላ ምስጋና ይመጣል። ጌታ ስሙ ይባረክ። ፍጥረትን ሲፈጥር ያልተገለጠ፣ ሰማያትን ሲዘረጋ፣ መላእክትን ሲፈጥር፣ ዙፋኑን ሲዘረጋ በሰማይ ሲያደርግ፣ ምድርን ሲሰራ ያልተገለጠ ደግሞ ሌላ ማንነቱ ማለት ሪሌሽናል የሆነ የኃይል የጥበብ የምንችሎታው ብቻ ሳይሆን የመውደድ የምህረት የይቅርታ አቅሙ መለኮታዊ ብቃቱ በእኔና በእናንተ ተገልጧል። ስለዚህ እኔና እናንተ የምህረቱ ዕቃዎች ነን፣ የምህረቱ ኦብጀክቲቭስ ነን። ምህረቱ ያረፈብን ማለት ነው። እግዚአብሔርን ልናመሰግን ይገባል። እና ከዛ በኋላ ግን ጳውሎስ ምንድን ነው የሚለው? ይሄ ሁሉ የሆነው ከስራ አይደለም፣ ስለዚህ ማንም እንዳይመካ ከስራ አይደለም ይላል። ምዕራፍ 2 ከቁጥር 8 እስከ 9 ከኛ አይደለም፣ የእግዚአብሔር ስጦታ ነው፣ ከስራ አይደለም፣ ማንም እንዳይመካ ብሎ ይናገራል። ከዛ ቁጥር 10 ላይ እኛ ፍጥረቱ ነን ማለት ምን ማለት ነው? እኛ ፍጥረቱ ነንና ብሎ ይጀምራል። እኛ ፍጥረቱ ነንና ማለት ምን ማለት ነው? ማንኛውም የተሰራ ዕቃ ሰሪው በሰራው ዕቃ ላይ ዓላማ አለው፣ እቅድ አለው፣ ሐሳብ አለው። እኛ ደግሞ የሱ ፍጥረቶች ነን እና ከዛ የተነሳ ዓለም ሳይፈጠር እንድናደርገው ያቀደልን መልካም ስራ አለ፣ መልካም ስራ አለ። ግን በኃጢአታችንና በበደላችን ምክንያት ወድቀን ነበር። ከዛ ስራ ከተፈጠርንበት ዓላማ ጠፍተን ነበር። ያ ስፍራ ባዶ ነበረ፣ ባለቤት አልነበረውም። ነገር ግን በክርስቶስ ኢየሱስ እንደገና ፈጠረን ይላል። ምን ለማድረግ? ዓለም ሳይፈጠር በክርስቶስ ኢየሱስ ያሰበልንን ያን መልካም ነገር ማድረግ እንድንችል እግዚአብሔር በልጁ በክርስቶስ ኢየሱስ እንደገና ፈጠረን። ክብር ለጌታ ይሁን። ላንብበው። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን ቁጥር 1 እና 2 እንደ ዲያብሎስ ፈቃድ፣ እንደ ልቦናችሁ ፈቃድ፣ እንደ ስጋ ምኞትና ፈቃድ ተመላለሰችሁባቸው ይላል። እግዚአብሔር እንድንመላለስበት ዓለም ሳይፈጠር አስቀድሞ ያዘጋጀው መንገድ አለ፣ ያዘጋጀው ዓላማ አለ፣ የህይወት ዓላማ ያዘጋጀው ነገር አለ። እኛ ግን በዲያብሎስ ፈቃድ፣ በልባችን ፈቃድ፣ በስጋ ምኞታችን ፈቃድ እንመላለስ ነበረ። ስለዚህ መጣ፣ ጣልቃ ገባ፣ በምሕረቱ ይቅርታ አለን። በጸጋው ባለጸግነት ደግሞ ዳግመኛ ልደት ሰጠን፣ ከክርስቶስ ጋር ደግሞ ህይወት ሰጠን እና አስቀድሞ ዓለም ሳይፈጠር ላዘጋጀልን መልካም ስራ የምንበቃ አዲስ ፍጥረት አደረገን። በክርስቶስ እንደገና ፈጠረን። ጌታ ስሙ ይባረክ። ክብር ለጌታ ይሁን። እንደገና ዓለም ሳይፈጠር አስቀድሞ ላቀደው በጎ ስራ የምንበቃ ተደርገን በክርስቶስ ኢየሱስ ተፈጠርን። ክብር ለጌታ ይሁን። ስለዚህ እግዚአብሔርን ሁላችን አብረን ልናመሰግን ይገባል። በየመጽሐፍ ቅዱስ ጥናታችን አብረን እናጥና። ለዛሬው እዚህ ይበቃናል። በሚቀጥለው ደግሞ ከቁጥር 11 ጀምረን እስከ መጨረሻው እስከ ምዕራፍ 2 ቁጥር 22 እንቀጥላለን። እግዚአብሔር ይባርካችሁ። ተባረኩ። ጌታ ከእናንተ ጋር ይሁን። ቃሉን ስታጠኑ፣ ቃሉን ስታሰላስሉ፣ በቃሉ ስትጸልዩ ደግሞ የእግዚአብሔር ብርሃን ይብዛላችሁ። የቃሉ ፍቺ ብርሃን ቤታችሁን፣ ልባችሁን፣ ኑሯችሁን፣ ሕይወታችሁን ያጥለቅልቀው። በብርሃኑ ተመላለሱ። በጌታ በኢየሱስ ስም